take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. ተወዳጆቹ እንደምናላችሁልን በፕሪማች ሪቪው ተገናኝተናል። በሪያል ሶሲዳድ እና ማንቸስተር ዩናይትድ የኖክአውት ስቴጅ የመጀመሪያ ጨዋታ ማለት ነው። በኤሮፓ ሊግ ምሽት ጨዋታው በባስክ በስፔን ሰን ሰባስቲያን ላይ ይከናወናል። የኤማኑኤል አልጋሲሊን ቡድን ከሩበን አሞሪም ቡድን ምን አይነት ፍጥጫ ይኖራል? ቁጥራዊ መረጃዎችን እየዳሰስን እናንተ ጋር ልንቆይ ነው። የሪያል ሶሲዳድ ከእንግሊዝ ቡድኖች ጋር ያለውን ቁጥራዊ መረጃዎች እናነሳለን። የማንቸስተር ዩናይትድን የኤሮፓ ሊግ በጣም አስደናቂ ቁጥር ከኦፕታ ታሪካዊ ዳታ ጋር ደግሞ እናጣቅሳለን። በጨዋታው ላይ ስለማይኖሩ ተጫዋቾች እንጠቅሳለን። እንዲሁም ደግሞ ሩበን አሞሪም የሰጠውን ፕሬስ ኮንፈረንስ ከማቲያስ ዲሊት ጋር አብረውን መስጠት የቻሉት እሱንም እናነሳለን። ብዙ ጉዳዮችን ያነሳን ከናንተ ጋር ቆይታ እናደርጋለን። በሪያል ሶሲዳድ በኩል ማይኖሩ ተጫዋቾች ወቅታዊ ብቃታቸው ምን ይመስላል? እሱንም እየዳሰስን እንቆያለን። የኦፕታ የጨዋታ ግምት፣ የውጤት ግምትና ላይንአፕንም ማስዳሰሳችሁ ይሆናል ማለት ነው። ብቻ አብራችሁን ትቆዩ ዘንድ በፍቅር ነው የምጠይቃችሁ። በቆይታችሁ ወቅት እነዚህን የሰማችሁ ትቆያላችሁ። እናንተ ደግሞ ሰብስክራይብ ማድረጋችሁ አይለይ። ሰብስክራይብ ላላረጋችሁ ወዳጆቻችን ሰብስክራይብ ያደረጋችሁ ደግሞ ቪዲዮውን ሲጀምሩ ገና ላይክ አድርጋችሁ ትጀምሩልን ዘንድ በፍቅር እንጠይቃለን። ይሄን ስለምታደርጉልን ከልብ እናመሰግናለን። የምትገኙት ማን ዩናይትድ ኢንፎ ላይ ነው። ክብራና ክብራን ሁለቱም ቡድኖች የሳምንቱ መጨረሻ ወይም ደግሞ እሁድ ዕለት ያከናወኗቸው መርሃ ግብሮች መጥፎች ነበሩ። ሶሲዳድ ከባርሴሎና ጋር መጫወት ነበረበት። ሴንተር ባኩን አርቲስ አሎሴድን በቀይ ካርድ ገና በ17ኛው ደቂቃ ላይ አጣ። ከዛ በኋላ ምሽቱ ለሶሲዳዶች በጣም መጥፎ ነበረ። 23.6% ብቻ የኳስ ቁጥጥር ነበራቸው። ምንም አይነት የጎል ሙከራ ባርሴሎና ላይ ሳይሞክሩ ነው የወጡት። ምንም አይነት የጎል ሙከራ ኦን ታርጌት ኦፍ ታርጌት ምንም አይነት ሹቶች ሳይኖራቸው ነው የወጡት። እንዲሁም ደግሞ 33 ሙከራዎችና 4 ጎሎች ተቆጥሮባቸው ነው የወጡትና ሲበዛ በጣም መጥፎ ምሽት ነበረ። ከዛ ምሽት ነው እንግዲህ ወደ አውሮፓ ሊግ ጨዋታ የመጡት። ማንቸስተር ዩናይትድ ደግሞ በኤፍኤ ካፕ በፉልሃም የ1-1 የነጥብ መጋራት ወይም ደግሞ የአቻ ውጤት በኋላ ወደ ፍጹም ቅጣት ምት አምርተው 4-3 በተጠናቀቀውና ከኤፍኤ ካፕ 5ኛ ዙር በወጣበት መርሃ ግብር በኋላ ነው ይሄን የአውሮፓ ሊግ ጨዋታ የሚያከናውን ማለት ነው። ሩበን አሞሪም እና ማንቸስተር ዩናይትድ ወደ አውሮፓ ሊግ ይመለሳሉ። በጣም አስደናቂ የውድድር ዓመት አላቸው በዚህ የአውሮፓ ሊግ ማለት ነው። እርግጥ በመጀመሪያዎቹ የቲናግ ሳምንታትም ጨዋታዎችን ማሸነፍ ባይቻልም ሽንፈቶች ግን አልነበሩምና በዚህ ውድድር ዓመት ማንቸስተር ዩናይትድ 8 የአውሮፓ ሊግ ጨዋታዎችን አከናውኑ ምንም አይነት ሽንፈት የለውም። ምንም አይነት ሽንፈት የሌለው ከ32 ቡድኖች በተለይ ደግሞ በዚህ ውድድር ዓመት በአውሮፓ ሊግ ከተሳተፉ ቡድኖች ሁሉ የላቀው ቡድን ያደርገዋል። ሽንፈት ያላስተናገደው ማለት ነው። 5 ጨዋታዎችን አሸንፎ በ3 ጨዋታዎች ደግሞ አቻ ተለያይቷል ማለት ነው። ይሄ ቁጥር ከየትኛውም ቡድን በላይ ከፍ ያደርገዋል ማለት ነው። ስለዚህ አሁንም ላለመሸነፍ ጨዋታቸውን ወደ ሰባስቲያን አምርተው አንዱ ልጅ ግዛት ባስክ ላይ ጨዋታቸውን ሲያከናውኑ ላለመሸነፍ ጨዋታው ይከናወናል ማለት ነው። ሶሲዳድ 3 ሽንፈቶች ነበሩት በምድብ ጨዋታዎች። ከዛ በኋላ ደግሞ የፕሌይኦፍ ጨዋታ ማድረግ ነበረበት ከዴንማርኩ ሜችሊያንድ ጋር በድምር 7-3 አሸንፈው ነው ወደዚህ የመጡት ማለት ነውና የደረጃ ሰንጠረዣቸው ከ1 እስከ 8 ስላልነበረ የፕሌይኦፍ ጨዋታዎችን ማከናወን ይጠበቅባቸው ነበረ ማለት ነው። ሶሲዳድ ማንቸስተር ዩናይትድ ጨዋታውን ያሸነፈ ቡድን ከሊዮን እና እንዲሁም ደግሞ ከስቲያ ቡካሬስት አሸናፊ ጋር ይጫወታል ማለት ነው። እንደ አንጻራዊነት ስንመለከተው ይሄኛው መርሃ ግብር ወይም ደግሞ ማንቸስተር ሶሲዳድ ማሸነፍ የሚችል ከሆነ የሩብ ፍጻሜ ጨዋታው ቀለል የሚል ይመስላል ወረቀት ላይ ስቲያ ቡካሬስት እና የሊዮንን አሸናፊ ስለሚያገኝ ማለት ነውና ሶሲዳድ ማሸነፍ ነገሮችን ቀላል ያደርጋል ማለት ነው። በአውሮፓ ሊግ በዚህ ውድድር ዓመት ዋንጫን ለማግኘት ነገሮቹ በጣም አስቸጋሪ አይደሉም። ማንቸስተር ዩናይትድ ወደ ጥሩ ፎርም መመለስ የሚችል ከሆነ ወይም ደግሞ በዚህ ውድድር ዓመት በአውሮፓ ሊግ ያለውን ፐርፎርማንስ ማስቀጠል የሚችል ከሆነ ነገሮች ከባድ አይመስሉም። ብዙ ጠንካራ ቡድኖች ከፊት ለፊት ስለሌለ ማለት ነው። የስፔኖቹ ትልልቅ ቡድኖች አሉ። የጣሊያኑ ላዚዮ አለ። የስፔኖቹ እንዳልኳችሁ ይሄ ሪያል ሶሲዳድ ያለውን ከፊት ለፊታችን አለ። እንዲሁም ደግሞ ዘንድሮ የዋንጫው ጨዋታ የሚከናወንበት ቢልባኦ እሱም እዚህ ውድድር ላይ አለ። ቶተናም እንግሊዙ አለ። ግን ደግሞ በአንጻራዊነት ስንመለከተው የተሻለ ነው የዘንድሮ የአውሮፓ ሊግ ማለት ነው። ሶሲዳድ
በጣም ብዙ ዓመት አልፏቸዋል እንግዲህ የአውሮፓ ውድድሮችን ማሸነፍ ከቻሉ ማለት ነው። ለመጨረሻ ጊዜ እንግዲህ የአውሮፓ ውድድሮችን ዋንጫ ካሸነፉ 36 ዓመት ያህል ተቆጥሯል። 1988-89 በዩኤፋ ካፕ የሚባሉ በቀድሞ አጠራሩ ኮሎን ካሸነፉ በኋላ ምንም አይነት የአውሮፓ ውድድሮችን ማሸነፍ አልቻሉም ማለት ነው። ይሄኛው ሌላኛ ሙከራ ነው የሚሆን እንግዲህ የኢማኑኤል ጋልሺያ ቡድን የኢማኑኤል አልጋሲል ቡድን በውድድሩ ላይ ዋንጫ ለማግኘት ከሚያደርጋቸው ውድድሮች ወይም ጨዋታዎች ውስጥ እንደ አንዱ ነው የሚሆን ማለት ይቻላል። ያለፉት 6 ግንኙነቶች ብንመለከት ዩናይትድ በሶሲዳድ የተሸነፈው በአንድ አጋጣሚ ላይ ብቻ ነው። ሴፕቴምበር 2022 በኦልትራፎርድ ባሪስ ሜንዴስ ባስቆጠረው የፍጹም ቅጣት ምት ሶሲዳድ ማንቸስተር ዩናይትድን ካሸነፈበት ውጭ በእርስ በርስ ግንኙነታቸው በጣም አስደናቂ ቁጥር ያለው ዩናይትድ ነው። 6 ጊዜ ተገናኝተዋል። 3 ጊዜ ዩናይትድ አሸንፏል፣ 2 አቻ ተለያይተዋል። እንዳልኳችሁ አንድ ሽንፈት ብቻ ነው ያጋጠመው ማለት ነው። ከሶሲዳድ በሜዳው የእንግሊዝ ቡድን ያሸነፈው ለመጨረሻ ጊዜ 1975 ነው። ለመጨረሻ ጊዜ ተመልከቱ፣ ለመጨረሻ ጊዜ የእንግሊዝን ቡድን በሰን ሰባስቲያን ማሸነፍ የቻለው 1975 ነው። ከሊቨርፑል ነው ማሸነፍ የቻለው 3-1 ማለት ነው። ከዛ ውጭ አሸንፈው ያውቁ ማለት ነው። ያ ማለት ኦልሞስት ለ50 ዓመታት ያህል ሶሲዳድ በሜዳቸው የእንግሊዝን ቡድን አሸንፈው ያውቁ ማለት ነው። ለ50 ዓመታት ያህል ይህን ታሪክ ለመቀየር ጨዋታቸው ማከናወናቸው አይቀርም። ማንቸስተር ዩናይትድ ደግሞ የእንግሊዝ ኃያልነትን በሶሲዳድ ላይ ለማስቀጠል ጨዋታውን ያከናውናል ማለት ነው። ዩናይትድ ለመጨረሻ ጊዜ ወደ ስፔን ሲያመራ በኤሮፓ ሊግ 2022-23 ለመጨረሻ ጊዜ ሲያመራ ማለት ነው በሲቪያ በሩብ ፍጻሜ 3-0 ሽንፈት አጋጥሞታል በኤሮፓ ሊግ ማለት ነው። ይህን ጨዋታ ግን ትተን ሌሎች የምንመለከት ከሆነ የመጨረሻውን በሲቪያ ከተሸነፈበት መርሃ ግብሮች ካረጋቸው 7 ጉዞዎች ወደ ስፔን በሰባቱም ሽንፈት አላስተናገድም። በሰባቱም ማለት ነው ምንም አይነት ሽንፈት አላስተናገድም። ፓሊግ ላይ ማንቸስተር ዩናይትድ በጣም አስደናቂ ቁጥር ነው ያለው በዚህ ውድድር ዓመት ማለት ነው። አሁን ብዙ ተጫዋቾች ጉዳት አጋጥሟቸዋል። አማድ ዲያሎ፣ ሊሳንድሮ ማርቲኔዝ፣ ሉክ ሾው፣ ሜሰን ማውንት። ለዚህኛው ጨዋታ ደግሞ ማይኖሩ 2 ተጫዋቾች አሉ። ማኑኤል ኡጋርቴ እና እንዴም ሃሪ ማጉዌር አይኖሩም። በጣም ብዙ የተመታ ስኳድ ነው ይዘን ወደ ስፔን አንዳሉዣ ግዛት ያመራ ነው። ማንቸስተር ዩናይትድ ዩሮፓ ሊግ ከሚፈቅደው ወይም የዩኤፋ በዩሮፓ ሊግ ጨዋታዎች ከሚፈቅደው 12 ቤንች ውስጥ 7 ቤንች ብቻ ነው የሚኖረው በዛሬው ጨዋታ ማለት ነው። ያን ያህል ስኳዱ የተመታ ነው። ግን ደግሞ በዩሮፓ ሊግ በጣም አስደናቂ ቁጥሮች ነው ያሉን በዚህ ውድድር ዓመት ማለት ነው። ለምሳሌ በየጨዋታው በአማካኝ 58.8 ማለት 18.8 ሹቶች 18.8 ሹቶችን ፐር ጌም እናረጋለን ወይም በየጨዋታው 19 ያህል የሚጠጉ ሹቶችን እናረጋለን ማለት ይሄ በውድድሩ ከፍተኛው ነው። በውድድሩ ከፍተኛ ብቻ አይደለም፣ በዚህ ውድድር ዓመት ብቻ ሳይሆን ከፍተኛው ኦፕታ 2003-2004 ዳታ መመዝገብ ከጀመረበት ጊዜ ጀምሮ በኤሮፓ ሊግ በየጨዋታው 18.8 በላይ የሙከራ እያደረገ የሚወጣ ቡድን ኑሮ አያውቅም ማለት ነው በውድድሩ ታሪክ ማለት ነው። ያን ያህል ማንቸስተር ዩናይትድ በጣም አስደናቂ ቁጥር አለው ሙከራዎች ማለት ነው። ግን ሙከራዎች ብቻ አይደለም፣ የኳስ ቁጥጥሮችን በጣም አስደናቂ ነው። 61.2% የኳስ ቁጥጥር አለው በኤሮፓ ሊግ በየጨዋታው ማለት ነው። 4.5 ፓስ ፐር ስኩዌንስ ያደርጋል ወይም ደግሞ ለመቀማት ከ4 እስከ 5 ቅብሎች ከተከናወኑ በኋላ ነው የሚቀሙት። 12.9 ሰከንድ ሃይስት አቬሬጅ ስኩዌንስ አላቸው ፓሶቹ ማለት ነው። ያን ያህል በኤሮፓ ሊግ በጣም አስደናቂ ነው። ቁጥሩን ለንጻሬ ለማቅረብ በስፔን በጣም ጥሩ እግር ኳስ ይጫወታሉ ተብሎ ከሚገመቱ ቡድኖች አንዱ የኢማኑኤል አልጋሲሉ ሪያል ሶሲዳድ ነው። ግን 52.5% የኳስ ቁጥጥር ድርሻ ብቻ ነው በዚህ ውድድር ዓመት ያለው ማለት ነውና ማንቸስተር ዩናይትድ በኤሮፓ ሊግ ያለው ቁጥር ከማሸነፍና አቻ ከመውጣት ውጭም ፐርፎርማንሶቹ በጣም የሚደንቁ ናቸው። እንዳልኳቸው 5 ጨዋታ አሸንፏል፣ 3 አቻ ነው የወጣው። ግን ከዛ ውጭም በፐርፎርማንስም በኤሮፓ ሊጉ ከሊግና በኤፍኤ ካፕና ካራባ ካፕ ካለውም በጣም የተሻለ አስደናቂ ፐርፎርማንስ ነው ያለው። እንግዲህ የእርስ በርስ ግንኙነታቸው ስንመለከት ባለፉት 12 ዓመታት 6 ጊዜ ያህል መገናኘት ችለዋል። እንዳልኳችሁ ጎል ማይቆጠርበት መርሃ ግብር የትኛው ነው የምትሉ ከሆነ የሶሲዳድና የማንቸስተር ዩናይትድ ጨዋታ ነው። ከአንድ ጎል በላይ በጨዋታ የተቆጠረበት አጋጣሚ አንድ ብቻ ነው። በ2021 በኦሊጎኖ ሶልሼሩ ማንቸስተር ዩናይትድ 4-0 ባሸነፈበት መርሃ ግብር ወደ ሰን ሰባስቲያን አምርቶ በሜዳቸው 4-0 ባሸነፈበት መርሃ ግብር የኦሌ ቡድን ብሩኖ ፈርናንዴስ 2 ጎል፣ ማርከስ ራሽፎርድ 1 ጎል እንዲሁም ዳን ጄምስ 1 ጎል ባስቆጠሩባቸው ጨዋታዎች ብቻ ከአንድ ጎል በላይ ተቆጥሯል። በዛ ጨዋታ ላይ 4-0 ማንቸስተር ዩናይትድ ማሸነፍ ይቻላል። ከዛ ውጭ ባሉት 5 ግንኙነቶች ከአንድ ጎል በላይ ተቆጥሮ አያውቅም ማለት ነው። ዝም ብላችሁ የዛሬው መርሃ ግብር ስንት ለስንት ይጠናቀቃል ብላችሁ የምትገምቱ ከሆነ ከ0-0 ወይም ከ1-0 ላይወጣ ይችላል እስካሁን ከመጡበት መንገድ አንጻርና እንዳልኳችሁ ከ6 መርሃ ግብሮች አንዱ ብቻ ነው ከአንድ ጎል በላይ የተቆጠረበት ማለት ነው። 2022-23 ሲዝን ነው
ለመጨረሻ ጊዜ የተገናኙት ማንቸስተር ዩናይትድ እና ሪያል ሶሲዳድ ያኔ ለመጨረሻ ጊዜ ሲገናኙ ማንቸስተር ዩናይትድ 1-0 ማሸነፍ ችሏል። ያልኳችሁ ከአንድ በላይ ጎል አይቆጠርም። በጋርናቾ ጎል ነበር እንግዲህ 1-0 ማሸነፍ የቻለው ማለት ነው። ፕሬስ ኮንፈረንስ መስጠት ተችሏል ወይም ደግሞ ችለዋል። በጣም ዘግይተው ነበር ፕሬስ ኮንፈረንስ የሰጡት። ማቲያስ ዲሌት እና ሮበን አሞሪ ነበረው እዛ ስፔን ከደረሱ ባስክ ግዛት ከደረሱ በኋላ የሰጡት ፕሬስ ኮንፈረንስ በጣም ዘግይተው ነበር። ጋዜጠኞች ብዙ ነው የጠበቋቸው፣ ግን ፕሬስ ኮንፈረንስ በአንዳንድ ጉዳዮች ላይ ሰጥተዋል። አንዱን ለማብራራት የተሞከረው ቺዲኦቢ ማርቲን በጨዋታው ላይ ለምን እንደማይኖር ነውና ከህግ አንጻር ትንታኔ ቀርቦበታል። ቺዲኦቢ ማርቲን በስኳድ ውስጥ የለም። ሶሲዳድን በሚገጥመው የማንቸስተር ዩናይትድ ስኳድ ውስጥ ወይንም ወደ ስፔን በበረረው ማለት ነው በሁለት ምክንያቶች ውስጥ የለም። አንደኛው በማንቸስተር ዩናይትድ ባስመዘገበው በዩኤፋ ለዩሮፓ ሊግ በሚሳተፍበት ቡድን ውስጥ ባስመዘገበው የኤ ቡድን ውስጥ ወይ የዋና ቡድን ተጫዋች ዝርዝር ውስጥ ስሙ አልተካተተም። መጀመሪያ ላይ በቢ ቡድን ውስጥ ደግሞ መካተት አይችልም። በቢ ቡድን ውስጥ አንድ ተጫዋች በቢ ቡድን ውስጥ ካለ ማንኛውም ቁጥር ሳይኖረው መሳተፍ ይችላል። ለምሳሌ ጋርናቾ፣ ማይኑን እና የተለያዩ ተጫዋቾችን ማንቸስተር ዩናይትድ የሚያሳትፋቸው በቢ ቡድን ውስጥ አካቶ ነው ማለት ነው። ያለ የተጫዋች ቁጥር ገደብ ሳይኖረው የቢ ቡድን ተጫዋቾችን ማሳተፍ ትችላል። ግን ቺዲኦቢ ማርቲን የለም። ለምንድን ነው? የቢ ቡድኖችን ለማሳተፍ ወይም ደግሞ የአካዳሚ ተጫዋች ነው ይሄ ተጫዋች ብለህ በኤሮፓ ሊግ ውስጥ ለማስመዝገብ 2 ዓመት ቢያንስ በዩናይትድ ውስጥ መቆየት አለበት ወይም ደግሞ በክለብ ውስጥ ሊቆይ ይገባል። 22 ዓመት ሳይሞላው 2 ዓመት መቆየት አለበት። ቺዲኦቢ ማርቲን ደግሞ ገና ወራቶች ብቻ እንደቆዩት ይታወቃልና እሱ እንደማይኖር እርግጥ ነው በጨዋታ ውስጥ ማለት ነው። እንዳልኳችሁ በኤ ዝርዝር ውስጥ የለም። እንዲሁም ደግሞ በቢ ቡድን ውስጥ ለመካተት ደግሞ ፍቃድ የለውም እና ሃሪሰን ይኖራል፣ ካምሰን፣ ስካንለን ይኖራሉ። ኮቢ ጋርናቾ በቢ ቡድን ውስጥ የተሳተፉ ወይም የተመዘገቡ ተጫዋቾች ናቸው። ጃክ ፍሌቸር አዳዲሶቹና አይደን ሄቨን የሚባሉ 2 ወጣት ተጫዋቾች ደግሞ በቢ ቡድን ውስጥ ከአርሰናል የመጣው አይደን ሄቨን ደግሞ እና ደግሞ ጃክ ፍሌቸር በቢ ቡድን ውስጥ መካተት ባይችሉም ማንቸስተር ዩናይትድ በኤ ቡድን ውስጥ ማካተት ይችላል። እነዚህን አዳዲስ ተጫዋቾችን ፓትሪክ ዶርኩን ጨምሮ ማለት ነው በኤ ቡድን ውስጥ ነው ያስመዘገባቸው ማለት ነውና ቺዲኦቢ ማርቲን እንደማይኖር ተረጋግጧል። ሌላ ስለ ቲም ኒውስ ጥቂት ነገር ተነስቷል። በጨዋታው ስለማይኖሩ ተጫዋቾች አረጋግጧል። ማኑኤል ኡጋርቴ እና እንዲሁም ደግሞ ሃሪ ማጉዌር በጨዋታው ውስጥ እንደማይኖሩ፣ መጠነኛ ጉዳት እንዳለባቸው ግን ደግሞ ሪስክ መውሰድ እንዳልፈለጉና ረጅም ጊዜ ወይንም የረጅም ጊዜ ጉዳት እንዳያጋጥማቸው እንደሰጋ መናገር ይችላል ሮበን አሞሪ። ስለዚህ አይኖሩም ማለት ነው። ሌላ በኤሮፓ ሊግ ዋንጫውን ስለማሳካት ተጠይቆ ነበረ። ከዚህኛው ጨዋታ መርሃ ግብር በፊት በኤፍኤ ካፕ ከወጣ በኋላ ስለ ኤሮፓ ሊግ ጠይቀውት ዋንጫ ስለማንሳት እያሰብ እንዳልሆነና ቡድኑን ስለመቀየር እናም ደግሞ የፕሪሚየር ሊግ ዋንጫ ቀድሞ ስለማንሳት ተናግሮ ነበረ። ያ ስሜታዊ ያደረገው ይመስለኛል። አሁን የኤሮፓ ሊግ ዋንጫ ስለማሸነፍ እያሰበ እንደሆነ ተናግሯል። በሚቀጥለው ዓመት ይህን ዋንጫ የምናሸንፍ ከሆነ ማይታመን ቦታ ላይ እንገኛለን በሲዝኑ ብሏል። ያ ደግሞ በሻምፒዮንስ ሊግ ስለመሳተፉ በማሰብ ይመስለኛል። በጣም ጠንካራው ነው ከተናገረባቸው ነገሮች አንዱ ስለ ፎርሜሽን መቀየር ነው። 4-3-3ን ትቀይራለህ ማለት 3-4-3ን ትቀይራለህ ወይም ደግሞ ፎርሜሽን ትቀይራለህ ወይ ተብሎ ተጠይቆ ነበር። እኔ እንደማስበው ፎርሜሽኑ ችግር አልፈጠረብንም ብሏል። ፎርሜሽን የመጫወቻ መንገድ ነው። ብዙ ችግሮች አሉብን፣ በጣም ብዙ ችግሮች። በችግሮች ላይ ለመስራት እየጣርን ነው። በእያንዳንዱ መዋቅር ውስጥ ወይም ደግሞ ፎርሜሽን ውስጥ የተለያየ ባህሪ ይኖራል፣ ደግሞ የሚያስፈልጋል። አሁንም እርግጠኛ ነኝ ያንን ለመቋቋም እንሞክራለን እንጂ በፍጹም አልቀይረውም በማለት ነው እንግዲህ የተናገረው። ስለዚህ ማንቸስተር ዩናይትድ ከሮበን አሞሪ ጋር 3-4-3ን መቼም እንደማይቀይረው እርግጠኛ ሆነን መናገር እንችላለን። ሌላ ያነሳው በዩናይትድ ወቅታዊ የቡድን አማራጮችና ስለ ወደፊቱ ስለሚኖረው እንግዲህ በተለይ ደግሞ በክረምቱ ስለሚኖረው የተጫዋች ምርጫ ማለት ነው ትራንስፈር ማለት ምክንያቱ ብዙ ነው አለ። የቡድን ስኳድ እንደዚህ ለመሆንበት ማለት ነው። ከብዙ ዋንጫዎች ወጥተናል። ወደፊት በብዙ ዋንጫዎች ውስጥ መሳተፍ እንፈልጋለን። ግቦች አሉን። ያን ለማድረግ የአውሮፓ ሊግ ጨዋታን ማሸነፍ ብዙ ነገር እንደሚቀይር ተረድቻለሁ። ስለዚህ ጨዋታዎችን ወይም ደግሞ ውድድሩን ለማሸነፍ እንጫወታለን በማለት ነው እንግዲህ መናገር የቻለው ሮበን አሞሪ። አብሮት ማቲያስ ዲሌት ነው እንግዲህ ፕሬስ ኮንፈረንስ የሰጠው። ስለ ወቅታዊ ሁኔታ ተጠይቆ ነበር ወይም ስለ ማንቸስተር ዩናይትድ ብቃት ማለት ነው። በብዙ ጫናዎች፣ ትችቶች እያለፉ እንደሆነ ወይም እያጋጠማቸው እንደሆነ ተናግሯል። ዋንጫዎችን ማግኘት ከሚጠበቁብን ቡድኖች ውስጥ እንደ አንዱ ነን። ያን ማድረግ አልቻልም፣ ግን ደግሞ መጠንከር መቻል አለብን፣ መሻሻል መቻል አለብን በማለት ነው እንግዲህ ማናገር የቻለው። የአውሮፓ ሊግ ዋንጫ አስፈላጊነቱንም ጠይቀውት ነበር ማቲያስ ዲሌትን። ውድድሩን ካሸነፍክ ውጤቱ የሻምፒዮንስ ሊግ ማጣሪያ ውጤት ይሆናል ወይም ደግሞ በሻምፒዮንስ ሊግ ቀጥታ እንድታሳትፍ ያደርጋል። ዋናው ግባችን ይሄ ነው። ጨዋታውን በጨዋታ
ጨዋታው እንደ ጨዋታ በመውሰድ ለማሸነፍ ግን ደግሞ ግቡ የሚሆነው በሻምፒዮንስ ሊግ ውስጥ ስለመሳተፍ እያሰብ ነው የምናደርገው። እናም ተስፋ እናደርጋለን ያን ማድረግ እንደምንችል በማለት ነው እንግዲህ መናገር የቻለው ማቲያስ ዲሊት ማለት ነው። እንዳልኳቸው አማድ፣ አሌሳንድሮ ማርቲንስ፣ ሉክ ሾው፣ ሜሰን ማውንት ማይኖሩ ተጫዋቾች ናቸው ከኡጋርቴና ማጉዌር ጋር ጨምሮ ማለት ነው። ስለዚህ ማንቸስተር ዩናይትድ ላይን አፕ ኦናና ይኖራል፣ ማዝራዊ፣ ማቲያስ ዲሊትና ሌኒ ይሮ በተከላካይ ስፍራ ውስጥ ይኖራሉ ተብሎ ይገምታል። በአማካይ ስፍራ ውስጥ ካስሜሮ ከብሩኖ ፈርናንዴስ ጋር ይጣመራሉ ብለን እኛ እንገምታለን። ፓትሪክ ዶርክና እንዲሁም ደግሞ ዳሎ በዊንግ ባክነት ቦታ ላይ ከአጥቂው ሆይሉንድ ጀርባ ደግሞ ጋርናቾና ሰሞነኛ ብቃቱ በጣም ጥሩ የሆነው ጆሹዋ ዚርክዚ ይኖራሉ ማለት ነው። ጋርናቾና ሆይሉንድ ጎል ካስቆጠሩ ሁለቱም ከ18 እና ከ20 ጨዋታዎች በላይ እንደተቆጠራቸው ይታወቃልና በዚህኛው ጨዋታ ወደ ጎል ማስቆጠር ይመለሳሉ ተብሎ ይጠበቃል። ሶሴዳድ በኩል በጣም ወሳኝ የሆኑ ጥቂት ተጫዋቾቻቸው አይኖሩም። ለምሳሌ ጆን ፓቾ አይኖርም፣ አልቫሮ ኦርዳዚዮሎ አይኖርም፣ የስፔን ብሔራዊ ቡድን የአጥቂ ስፍራ መሪ ማለት ነው። ሉካስ አሲች አይኖርም። እንደዚህ አይነት ተጫዋቾቻቸው አይኖሩም ማለት ነው። ለኢማኑኤል አልጋሲል ቡድን ኦፕታ ጨዋታውን የማሸነፍ ግምት ለሶሴዳድ ይነሰጥ 43.8% ለሶሴዳድ ሰጥቷል። እንዲሁም ደግሞ ማንቸስተር ዩናይትድ 29.4% ያሸንፋል ብሏል። ባቻ ውጤት ጨዋታው የመጠናቀቅ ዕድሉን 26.8% ብቻ ብሎ አስቀምጧል። እናንተ ደግሞ እስኪ የጨዋታ የማሸነፍ ግምታችሁን ስጡን። ማንቸስተር ዩናይትድ በብቸኝነት ለዋንጫ የሚጫወትበት ውድድር ነው ኤሮፓ ሊግ። ይህን ጨዋታ በምን ያህል ውጤት ያሸንፋል? ግምታችሁን አስቀምጡልን። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ጨዋታ